ገኒዬ እንግዲህ ሱራፌል ጋር እስር ቤት ሂዳ እንግዲህ ሱራን በስድብ አጥርግርጋ ጥላው እንግዲህ እንደዚህ አንገቱን አቀርቅሮ ቀጥ ብሎ እንኳን አላያትም። እንግዲህ ሱራ እናት ፂጋ ሂዳ እንግዲህ እባክሽ ልጅን አስፈችልኝ ብላ እግሯ ስር ተደፍታ ብትለምናትም ገኒዬ ሰምታ እንግዲህ ያመናጭቀው ሉሊትም ሶስት ሆነው እንግዲህ ያመናጭቀው ነው ያስወጧት ማለት ነው። ገኒዬ እንግዲህ በዳግም ላይ በጣም ጨክናበታለች። ዳግም እንግዲህ ከስተቱ ከስንት ጥፋት አልታረም ብሎ እንግዲህ ካንዴ ሁለቴ ሶስቴ በጭራሽ በስተመጨረሻም እንግዲህ ያው ሉሊትን ማሳልፎ ሰጥቷል። ብር እየተከፈለው እንደገና ደግሞ ፂንም እንግዲህ ለሁለተኛ ጊዜ ነው እንግዲህ የመረዛት። ገኒዬ ግን የምታውቀው አንዱ ብቻ ነው፣ ሁለቴ እንደመረዛት አታውቅም። አንዱ እንኳን ያው ለገኒ ብሎ ነው፣ ሁለተኛው ደግሞ አቤል አድርግ ብሎት ነው ያደረገው ልጇን ለማስወረድ። እና እንግዲህ አንተ መቼም አትታረምም፣ ስለዚህ አብረኸኝ አትኖርም ብላ እንግዲህ እዛው ጎዳና ላይ ሄድ ብላ በሩን ዘግታበት እንግዲህ ውጭ አስወጥታ ከዛ እንግዲህ እባክሽ እናቴ የምሄድበት የለኝም ይቅርታ አድርጊልኝ ብሎ እንግዲህ እንዴት ደግሞ ያሳዝን። እሷ ደግሞ በእርግጥ ትክክል አድርጋለች። ምክንያቱም ዳግም እንግዲህ ከስተቱ በጭራሽ አይማርም። ብዙ ነገር እንግዲህ የተባለም አድርጎም ሰርቆም በጣም ብዙ ነገሮችን አድርጓል። ግን ደግሞ በቃ በአንዱ ስተቱ አይማርም በጭራሽ። ዛሬ እንግዲህ ገኒዬ ደርሳበት በጣም ተናዳበት አዝናበታለች። እንዴት እህትህን እንዴት አብረሃት እየኖርክ እንዴት እህትህን መርዘ ልትገላት ታስባለህ? እንዴት መጣለህ? እንዴት ነው አንተ ጨካኝ ብላ እንግዲህ መታረም አለበት፣ በፍጹም በምንም ነገር ሊታረም አይችልም ብላ እንግዲህ ያላት አማራጭ ውጭ አስወጥታ ጅብ ልታስበላው ነው መሰለኝ። እንግዲህ ጨክና ዘግታበታል። ጨክን ገኒ እንደዚህ ታልሆነ መቼም ከስተቱ አይማርም ብላ ቢለምናት እንግዲህ አስወጥታ በር ዘግታበት። ሾካኪት እንግዲህ ሉሊት ቀስ ብላ እየሰማች ስለነበር እንግዲህ ሂዳ በር ከፍታለታለች። ቆይ አንቺ እበቀልሻለሁ፣ አንቺ ነሽ ለዚህ ሁሉ ያበቃሽኝ ተናግረሽ ብሎ እንግዲህ የሷን ጉድ ማንም አልሰማበት። እሷንም እንግዲህ ያው ለሁለተኛ ጊዜ አሳልፎ ለማርኮስ ሰጥቷታል። እንግዲህ ሉሊትንም ይሄንንም ገኒ አታውቅም። እንግዲህ በጣም ብዙ ጥፋት እያጠፋ ነው ዳግም። አሁን እንግዲህ ሉሊት አልጨከነችበትም። ግባ ብላ እንግዲህ ደብቃ አስገብተዋለች። ዛሬ ውለታ ውላለታለች። እንግዲህ በዚህ ይሄን ነገር ተጠቅማን በራሷ የሆነ ነገር እንዲሰራላት ልታደርገው ነው። ሉሊት ራሷ አራዳ ናት እኮ ማለት ነው። እና እንግዲህ ሱራ እናት ያው እስኪ ሂጅ ልለምናት ምናልባት የሚራራ ልብ እንዳላት ብላ እንግዲህ ሄዳ እንግዲህ እያለቀሰ ወይኔ ግን በጣም ነው ያሳዝነችኝ። የምር ወይኔ እናት እንደው ይያርም በጣም ታሳዝነው ሱራና እሷ በጣም እንጃ። እንግዲህ ለፂጋ ሄዳ እግሯ ስር ተደፍታ ስትለምናት ሲጀመር ድሮም የታዎቹ አለማሳሰሩ ለእናት ብላ ነበረ። እሷም ብላለች ለእናት ብዬ ነው ያላሳሰርኩ ብለው ነበረ። አሁን ደግሞ ሂጂ እንግዲህ ይሄን ነገር እናትና ልጅ እሱ ራሱ ነው እንግዲህ ይሄን ሀሳብ ምናልባት ይቅርታ ካደረገችልኝ ብሎ እንግዲህ ያለኝ አማራጭ እንግዲህ ተጠቅሞ እጅ መስጠት ነበረ። ያንንም እንግዲህ ለእናቷ አማክሯት ምን ብሏት ነው እንግዲህ እስር ቤት የገባውና ምናልባት ላትመሰክር ቤት ይችላል ፍርድ ቤት ላይና ልታዝንልኝ ትችላለች። ይቅርታ ታደርግልኛለች ብላ እንግዲህ ያው ከእናቱ ጋር ተመካክሮ ነው የገባው። እንግዲህ እሷ ግን በጭራሽ እንዳውም ያው አመናጭው ነው ያሰጧት ማለት ነው። ከቤት ታሳዝናለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። እንግዲህ ዛሬ በድጋሚ ሐረግ ይዤላችሁ መጥቻለሁ። እንግዲህ ሱራ እስር ቤት ገብቷል። እንግዲህ ሌላው የሚያውቀውና ሰኒ የምታውቀው አሁን ሱራ ፂ እንዳሳሰረችው ነው የምታውቀው። ግን ሱራ ራሱ ነው
እና እንግዲህ ሱራ በራሱ ጊዜ ነው እጅ የሰጠው ለእናቱ አማክሮ እናቴ የሆነ ሀሳብ መጥቶልኛል እና እስኪ ልንገርሽ ብሎ እንግዲህ ምናልባት ፂኮ በፍጹም በየትም በምንም ነገር ይቅርታ ልታደርግልኝ አችልም። ስለዚህ እጄን ለፖሊስ መስጠት አለብኝ፣ እስር ቤት መግባት አለብኝ። እናቴ ምናልባት ሳትቀድመኝ ልቅደማትና ፍርድ ቤት ስቀርብ ላትመሰክርቤት ትችላለችና ልታዝንልኝ ትችላለች እና ይቅርታ ታደርገችልኝ ይሄን ነገር ላድርገው እንጂ ጊዜ እየጠበቀኝ ነው፣ እሷም ታሳስረኛለች ብሎ እንግዲህ ለእናት ሲያማክራት፣ እናት ወይ እንግዲህ በጭራሽ አይሆንም፣ እንዴት ነው ልጄን አሳልፌ እስር ቤት እምሰጠው? የኔ ልጅ ነህ እንዴ? ቆይ ብላ እንግዲህ ተቆጥታው ነበረ። አይ እናቴ ከዚህ የተሻለ ሀሳብ ምንም ነገር የለኝም። ምናልባት ይሄ ነገር እኮ ሊጠቅም ይችላል። እስከዛሬ ድረስ ዝም ብላ እንዴት ነው አንተ ሄደህ እጅህን የምትሰጠው? እሷ ማሳሰብ ብትፈልግ እኮ እስካሁን ታሳስርህ ነበረ ብላ እንግዲህ ስትለው፣ አይ በጭራሽ ማሚዬ ምንም አታስቢ፣ ይሄን ነገር አድርገዋለሁ ብሎ እንግዲህ ሲነግራት እንግዲህ በጣም ነበር የምታሳዝነው። ያደርገዋል ብላ ላሰበችም ነበር። እሱ ግን እንግዲህ ያው ቀጥታ እጁን ሰጥቶ እስር ቤት ገብቷል። እንግዲህ ያው ሰኒም እንደዛ ወርዳባታል። ሄዳ ስታየው ያው እንዴት ራሴን እጅ ሰጠሁት ብሏታል። እንግዲህ ሂጂና እናቴ ሲመታ ነበረ ግን ምንም ልታዝንልኝ አልቻለችም። እንዳውም ጭራሽ እና እንግዲህ እኔ ሂጅ ልለምናት ብላ እንግዲህ ቤት ድረስ ሄዳ እግሯ ስር ተደፍታ ስትለምናት እንግዲህ ያው እሺ ተነሽ ብላ ያው ገኒ መጣች። ገኒ ስትመጣ እንግዲህ ያው የሱራ እናት መሆኗን ስታቅ እንግዲህ በጣም ነው የተናገሯት። ግን አደራሽን ማሚዬ ብሎ እንግዲህ የሆነ ነገር ስላስጠነቀቃት ማሚዬ ምንም ነገር ቢናገሩሽ አደራ ቃላት ላፊ እንዳትናገሪ፣ ጥፋተኛው እኔ ስለሆንኩኝ ምንም ነገር መጥፎ ነገር እንኳን ቢናገሩሽ እንዳትናገሪያቸው ብሎ እንግዲህ ምስኪን እናቱን ጥፋቱ የኔ ስለሆነ ምንም ነገር ቢናገሩሽ አደራሽን ብሎ ያው ስላስጠነቀቃት እንግዲህ በጣም ይሄን ባለጌ ልጅሽን እንዴት ደፍረሽ ቤት መጣሽ? አለማፈርሽ ሴት ልጅ ስለሌለሽ በጣም መጥፎ ቃላቶችን እንግዲህ ገኒም ተናገረቻት። እንኳ ምንም አላለችም። ሉሊት እንግዲህ አጅሪት እስካሁን ድረስ ያልሰማችውን ትልቅ ዜና ነው ዛሬ የሰማችሁ። ስታያት እንግዲህ ሴትዮ የማርኮ እናት እንደሆነ ነው የምታውቀው። ይችን ሴት ቤት ነው ማቃት። ጭራሽ እዚህ መጣሽ እንደ ምናምን እያለኝ ምን ልታደርግ ነው የመጣችው እያለኝ ደግሞ እንግዲህ ይህን ነገር ሉሊት እንድትሰማ ስላልፈለገች በቃ ዝም በሉ ብላ እንግዲህ በጣም ተናዳ ነበረ። እባክሽ የኔ ልጅ እባክሽ ይቅርታ አድርጊልኝ፣ የኔ ልጅ አውቆ አላደረገውም እና ሰው ይሳሳታል፣ እባክሽ የኔ ልጅ አንድ ልጄ ነው አስፈችልኝ ብላ እንግዲህ እየለመነቻት በጣም ነበር የምታሳዝነው እናቴቱ ራሱ። እንግዲህ ገኒዬም ቀጥታ ውጪ አንቺ ማፈሪያ ጭራሽ ብለሽ ድፍረትሽ ቤታችን ድረስ መተሽ ብላ ይሄ እንደፋሬ ልጅሽን እያለች ሉሊት ያ ነው ማለት ነው እኔን ያገተኝ ነው የደፈረሽ ማለት ነው እያለች እና እንግዲህ እና ምን ማለት ነው ደግሞ አንቺ ምንድነው የምታወሪው ብላ እንግዲህ ጽዬም ስትጠይቃት አዎ እኔን እኮ ያገተኝ እነሱ ቤት እኮ ያለው ልጅ ነው እሷ ቤት ያለው እንዳውም እኮ በዱላ ፈንክቻት ነው የመጣሁት ራሷን ጸጽቶ የነበረ አንቺን ጥሩ ሰው ናት እያልኩኝ እንዳውም ጥሩ አደረኩኝ እያለች ሉሊት ራሱ ተሳለቀችባት። እንግዲህ በዛ ብትላቸው በዚህ ብትላቸው ሶስቱም በቃ ከዚህ በቀር ያው እዚህ ተናደደች በጣም ሉሊት እንግዲህ ያወቀይ ፈጣሪ ሆይ ሞዴሉ ነው እንደ ደፈረሽ እያለች እንግዲህ እኔ ልጅ እባክሽ ያገተሽ አይደለም ትንሹ ነው እንጂ ያ ትልቅ ነው እሷን ያገታት እንጂ እሱ የኔ ልጅ ጥሩ ልጅ ነው ብላ እንግዲህ ታስተባብል ብትሞክርም በጭራሽ እሺ ሊሏት አልቻሉም። እንግዲህ አመናጭቀው አሰጥተዋታል። ይቅርታ ማድረግ አለባት እንዴ ቢያንስ ለእናቱ ስትል እስከዛሬ ድረስ አላሳሰረችውም ነበረ። ያው ጥፋቱን ህይወቷን ቢያበላሸውም ግን ደግሞ እናቲቱ በጣም ነው የምታሳዝነው።
ሱራ ራሱ በጣም ያሳዝናል። ሆን ብሎ አላደረገም። እና ገንዬ እንግዲህ በጣም ተናዳ እንግዲህ ሴትዮዋን ገፍትረው አመናጭቀው አስወጥተዋት፣ ከዛ እንግዲህ ሉሊትም ፈጣሪ ሆይ እሱ ነው የደፈራት እያለች እንግዲህ ዜና መሳለቅ ያገኘች ጽዬ እንግዲህ ያው ይህ ነገር ሲሰማባት በጣም ነው ያለቀሰችው እና የከፋት እና እንዴት ደፍራት ድረስ ትመጣለች ብላ ያው ተናደደች። እንግዲህ ዳግም እንግዲህ ያው በብዙ ጊዜ ተስተቱ አይማርም። ሁሌም ጥፋት ነው፣ ሁሌ ጥፋት ነው። በዛ ላይ በቃ አሁን ጭራሽ ይሰርቃል። ጠጥቶ መጠጥም እየጠጣ መንጣት ጀምሮ ነበር። እንደገና ሉሊትን 2 ጊዜ አሳልፎ ለማርኮ ሰጥተዋል። በጣም ብዙ ነገሮችን እንግዲህ እያደረገ ግን አንድም አታውቅም። የሰረቀውን ብቻ ነው የምታውቀው እንጂ ሌላ ነገር አታውቅም። እንግዲህ ሉሊት ስትነግራት ጽን እንደመረዛት በጣም ነው የተናደደችበት እና እሷ 2 እንዳደረገው አታውቅም። ለአንዴው እንግዲህ እስከ ዛሬ ድረስ ዳግም አድርግ ብሎት እንግዲህ ያው እንትን ብሏት ነበር። እንግዲህ ገኒ እየጨከናበታለች። በሩን ዘግታ አስወጥታ እንግዲህ ውጭ ላይ ቅመሰው ብርድና ሐሩሩን፣ ስለዚህ ጎዳናውን ቅመሰው እዛው። እኔ እንዳንተ አይነት ጨካኝ እህቱን የሚገል ልጅ እንዲኖረኝም ሊኖረኝም አይችልም ብላ እንግዲህ በር ከፍታ አስወጥተዋለች። እንግዲህ ገንዬ ግን አሳዝኖታል። ማየ ብያለ እንግዲህ እንትን ሲል መጨከን አለብሽ ገንዬ እያለች እንግዲህ መጨከን አለብሽ፣ ጨክኔ ገኒ ልጁ በስጭራሽ ሊማር አይችልም እያለች እንግዲህ ራሷን ዘግታበት ስትገባ እንግዲህ ሾካክ ብላ እያደመጠች ስለነበረ እንግዲህ በሩን ስከፍተው እሱ ነው ያለው። አንቺ ደግሞ ጠብቂ እበቀልሻለሁ፣ ለዚህ ሁሉ ያደረግሽኝ አንቺ ነሽ ብሎ እንግዲህ ዳግም ሉሊትን እልቅስ ናግባህን ሳታይህ እናትህ ናግባ ስትለው እንግዲህ እየቀለደችበት መስሎት እየቀለድሽብኝ ነው አይደል? ጠብቂ እበቀልሻለሁ፣ ለዚህ ነገርሽ ደግሞ ምን እንደማደርግሽ አታውቂም ብሎ እንግዲህ ዝቶባታል። ያው አሳልፎ ለማርኮል ሊሰጣት ነው መሰለኝ። አሁን ቀደም እንግዲህ ማንም አያውቅም ይሄን ነገር እንዳደረገበት። ለገንዘብ ብሎ እንግዲህ እሷንም አሳልፎ ሰጥተዋል። እና እንግዲህ ያው ሉሊት አስገብተዋል ወደ ውስጥ። እንግዲህ ገኒ አታውቅም፣ ገኒ ዘግታበት ነበር። እሷ ግን በሩን ከፍታለች፣ ገብተዋል ማለት ነው። እና እንግዲህ በጣም ነበር የሚያሳዝነው። አረ እናቴ እንኳን ጎዳናውን ለአንድ ቀን እንኳን አልቻልኩትም በርዱን እያለ ነበር። ቅመሰው ብለዋለች ገንዬ። እንግዲህ ሰኒ በጣም ደስ ብሏታል። ቃል እንግዲህ ሰኒ ልብሶቿን እንግዲህ ሻንጣዋን ሰብስባ ወደ ሱራ እንግዲህ አደራ እናቴን ለእናቴ ያልሻት አንቺ ብቻ ነሽ፣ ስለዚህ እናቴ እንዳይከፋት ያለች ደግሞ አንድ ነገር እንዳያደርግብኝ እናቴን እና አደራ ብሎ እንግዲህ አደራ ሰጥቷት ያው ከነ ሀኒ ጋር ሻንጣውን ይዛ ልትሄድ ስትል ልብሶቿን ስትሰበስብ ቃል እንግዲህ ቁሞ እያያን ነበርና አትሄጂ፣ እዚሁ መሆን ትችያለሽ፣ ለምን ትሄጃለሽ ብሎ እንግዲህ ሲላት እውነት ወዶኝ ነው ብላ እንግዲህ በጣም ነበር የተገረመችው። እሱ ግን የሆነ ተንኮል አስቦባት ነው ወይ ደግሞ የሱራን ያው አድራሻውን ወይ ደግሞ በቃ ስለ ሱራ የሆነ የሚያጣራት ነገር ኑሮ ነው እንጂ በጭራሽ እሷን እንትን አይላትም። እሷ ግን በምን እንዴት ተረዳቸው? ለሃኒ ራሱ ሄዳ ቃል ምን እንዳለኝ ብነግርሽ እያለች እንግዲህ ደስታ በደስታ ፈንደቅድቅ ብላ እንግዲህ ቆይ ምን ብሎች ነው እንደዚህ የሆንሽው ስትላት አትሂጂ እዚሁ ሁኚ አለኝ እኮ ብላ እንግዲህ ስትላት ማው ቃል ነው እንደዚህ ያለሽ ብላ እንግዲህ ምን አስቦ ነው ቆይ እንደዚህ ሊልሽ የቻለው እያለኝ ሃኒ እንግዲህ ያው ጠርጥራለኝ የሆነ ነገር አስቧት ነው የሆነ ተንኮል አስቦባታል ብላ እንግዲህ ተጠራጥራለኝ ማለት ነው። እና እንግዲህ ያው መቅረት ስለማልችል
ወንድሜ ያደራ ስለሆነ መሄድ አለብኝ ለወንድሜ ለእናቱ ስል ብላ እንግዲህ ወደ ቤቷ ሄዳለች። ቤት ሄዳ እንግዲህ የሱራ አባት እንግዲህ እናቱ እነሱን ለምና ስትመጣ እንግዲህ ሳሎን ላይ ቁጭ ስትል ሄዳ እንግዲህ እያለቀሰ ነበር። ምን ሆነሽ ነው? የት አምሽተሽ ነው? እያለ እንግዲህ ልጅ ታስሮብኛል ብላ ስትለው እንግዲህ ማንኛውም አርፎ ነው ሲል እንግዲህ አንተ ተማርኮ ውጭ ልጅ የለህም እሱ ብቻ ነው ልጅ ስትለው እንግዲህ ሱራ ታስሯል ስትለው እንግዲህ እንዴት ልጅ ማን ነው የደፈረው ብሎ እንግዲህ ተነስቶ ሄዷል። እውነት ሱራን አባቱ ያስፈታው ይሆን? ግን ደግሞ ያደረገውን ስህተት ስለማያውቅ እና ቤተሰብ እንግዲህ እንደዚህ እያለ ድራማው ያልቃል። ባይ ባይ።